ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ቤተሰብ ማለት ነው ቶሎ ለብ አድርጌ ነው መውጣ ማለት ነው። ሰዓት የለኝም ቤተሰብ እና ስራ ላይ ነኝ። ኦኬ ከምቀር ብዬ ነው የምር የመጣሁት እንጂ ልቀር ነበርና እኔ ምለው ማለት ነው ተጀመረ ፕራንኩ ተጀመረ። እኔ ትናንትና ተናግሬያለሁ ቤተሰብ ማለት ነው ሃይሚና ብሩኬ ፕራንክ ካደረጉ ኦኬ ሪሊ ነገር ያደርጋሉ ብያለሁ። አሁን ፍፄና ብሩኬ ተነጋግሮ ሃይሚ ላይ መጫወት አለቀ። ይሄ ነው የዛሬ ቪዲዮ ያየሁት ማለት ነው። እና አሁን ብሩክ ፍፄ ተመልሶ ማለት ነው በቃ አፈቅርሻለሁ እወድሻለሁ አለቀ። ይሄ ምን ይመስላችኋል? ከብሩኬ ጋር ተነጋግሮ ነው ሃይሚን የፕራንክ እያደረጉ ያሉት ማለት ነው። ነገር ግን ፕራንካቸው ያድራል፣ ይውላል፣ ወራት ይቆያል። ቤተሰብ እሱ ነው ችግሩ። እኔ እርስ በራስ አሁን እንደዚህ ፕራንክ ይደራረጉ ገባችሁ አይደለ? ነገር ግን ያቺ ኤሊዮ አትምጣ አይደል እንዴ? የብሩኬ ልጅ ምናምን አሁን ቡታጀራ ላይ መጥቶ ያ ልጅ ምናምን የተባለው ቀርቶ እንደዚህ ከቀጠሉ ደስ ይለኛል። ቤተሰብ ደስ ይለኛል። የምሬን ነው። እሺ አስመኝ ለምንድን ነው የምትመጪው? ሰላም በለኝ። አምሮብሃል ደግሞ ዛሬ የልጄ ልደት ነው እና ማለት ፖስታ ካርድ አምጥቼ ልጽፍላት መጥቼ ነው። እሺ በዛው ቪዲዮ ልስራላችሁ ብዬ መጣሁት ማለት ነው እንጂ ቤተሰብ አይደለም ቆይ ስለማልደርስበት ነው። ወይኔ ብሩኬ ምንድነው መጣ? እኔ ዘልዬ እንደዚህ እንደሰማ ነው የምፈልገው። ሃይሚ ያለቀልሽ በራስሽ ማለት ነው። በራስሽ ባመጣሽው ይሄው ባመጣሽው ራስሽ ተመልሰሽ ፕራንክ ትደረጋለሽ። ይሄው አለቀ። ብሩኬማ አይለቅሽም። ናፍቀኸኛል ሃይሚ። ለምን አትሰማም? ናፍቀኸኛል። እሺ ናፍቀሽኛል። ሃይሚ ጥሩ ሙድ ላይ አይደለም። በስጠሪኝም ካሜራ ያላለ ነው። ከልብህ አይደለም ተቀየምከኝ። የምር ከልብህ አይደለም። ይሄው ናፍቀሽኛል አልኩ። ለምን እንድልሽ ነው ወይ የምፈልጊው ነው ያልኩት። አንተ ሰሚኛ ሃይሚ ናሻትሽ ተቀበል። ብሩኬ ደግሞ ወደን ፍፄም ጠርቻለሁ ይቅርታ አለ ማለት ነው። የምር እኔ ቀድመህ የምትመጣ አልመሰለኝም ነበር። ፍፄም ይመጣ ነበር የመሰለኝ፣ ግን ያም ሆነ ቀድመሃል። አላውቅም ለምንድን ነው የሚመጣው? እኔ እሱን አይኑን ማየት አለብኝ። አላውቅም ማለት ነው። ይቅርታ መጠየቅ አለብን አይደል እንዴ? ለምንድን ነው የሚመጣው ይለኛል እንዴ? ይቅርታ አንተ ምንድን ነው ይቅርታ አንተ ምትል? ተረጋጋ። ይኸውልሽ አይኑን ማየት አልፈልግም። ለምን? በቃ ብዙ ነገር ነገረኝ። ምንም እንዳልተፈጠረ ከሱ እኮ አሁን ብሩኬና ይኸውላችሁ ፍፄ እየሮጠ ብሩኬን ሊያባብል አልሄድም። ስለዚህ ከፍፄ ጋር በደንብ አውርቶበት ነው የመጡት ቤተሰብ ማለት ነው እንጂ ብሩኬ ለብቻው አይደለም። ገባችሁ አይደለም? ብሩኬና ፍፄ በደንብ ተነጋግሮበት ሃይሚን መልሶ ፕራንክ ለማድረግ ነው የመጡት ማለት ነው እንጂ ፍፄ አሁን ይመጣል አፈቅርሻለሁ ምንም እንዳልለው ነው ሻቶሪ በእናትህ ማለት በቃ ምንም እንዳልለው ነው ሻቶሪ። ፕራንክ ነው አልኩህ አይደል እንዴ? እኔ አይደለም ፕራንክ የሚሆነው አይደለም። በቃ ተከትሎኝ ቆጣ በኋላ ብዙ ነገር ነገረኝ። ምን አለክ? የራሱን ጠይቁ። እኔ ምንም እዚህ ጋር የምናገረው ነገር የለኝም። ምንም ማውራትም አልፈልግም። በቃ ኦኬ ተረጋጋ። አሁን ግን እኔ እንዴት ይቅርታ አይደል? በእናትሽ በቃ አጥፍቻለሁ። እኔ በሱ ጉዳይ አይደለም። በቃ እሺ ፕራንክ ማድረግ መብትሽ ነው። አንቺ ፕራንክ ታደርጊያለሽ እኮ ጎበዝ፣ መብትሽ ነው እንጂ። እሺ ሌላ ምን አስበህ ነው ታዲያ? ሃይሚ መፍራት የነበረብሽ ቅድሚያ ነበረ። ገባሽ አይደለ? መፍራት የነበረብሽ ብሩኬ በከባዱ እንደሚመጣ ነግሬሻለሁ። እኔ ተናግሬያለሁ ትናንትና። ምንም አይነት አዲስ ነገር የለም ቤተሰብ። የተናገርኩት ነው እየተደረገ ያለው። ስለዚህ አዲስ ነገር ምንም የለም። ማፌሽ አዲስ ነገር ማለት ነው። ስለዚህ ብሩኬ በከባዱ ነው የሚመጣው። ሃይሚ ደጋግመሽ ሁለቴ የመጀመሪያ ሲተውሽ ደግመሽ ሁለቴ ፕራንክ አረግሽ። ተፈታተንሹ ልጁን ማለት ነው። አሁን ተቀበዩ፣ በረብ ተቀበዩ። እሺ ገባሽ? ምንም ነገር ከሱ ማወቅ ፈልገሽ ነው? ልንገርልሽ እንዲነግርሽ ላድርግ ያለኝም በሙሉ ነው። ምን እንደማያውቀኛለሽ ምንድነው ከሱ የሚያገለሽ? ምን አለኝ እንዴ? አይደለም ከዚህ በላይ አልታገስም። ምን አለኝ ከዚህ በላይ አልታገስም። ተነጋገርን፣ ፕራንክ አደረግነው አንተን። እኔ ፕራንክ ሳደርግህ አንተ እንዲያግዘኝ ብቻ ነው እሱን የጠራሁት እኮ። ሌላ ምን ሊኖረን ይችላል? ታውቃለህ እንዴ? እኔ ፍፄም በጣም ማከብረው ያንተ ጓደኛ ነው፣ እንደ ወንድሜ ነው ማየው። ታውቃለህ። ሌላ ምን ሊፈጠር ይችላል? እንደሱ አታናግረኝ። አይደለም ቆይ እዛው ሁኚ ሃይሚ። እኔው ምንም ላለማድረግ እየሞከርኩ ነው። እኔ ከትናንት ወዲያ ጀምሮ እያወራኝ አይደለም። ያላችሁን ነገር በሙሉ ትነግሪኛለሽ። እሱ ያለኝ ነገር አለ ሃይሚ ትነግሪኛለሽ። ብጋሃል የሆናችሁትን ሆናችኋል። ምን አገባኝ እኮ አሁን እኔ አንተም እንድትረዳኝ እፈልጋለሁ። ምንድነው የምረዳህ? እኔ አንገባኝ። ምን ልረዳ? ከእሷ ጋር ግንኙነት አለና እሷን ወደድክና እኔ ምን አገባኝ? ወንድም ጓደኛው እንደዚህ አይነት ሙርት ይዛለህ። ወንድሜ ከሆንክ ልትረዳኝ ይገባል። ቡቡ ምንድነው የሚረዳ? ተነጋግረን ነው ፕራንክ ያደረግነው። ፕራንክ እንድናደርገው ተነጋግረን ምንድነው የቻልከው? ነግሬሽ የምፈልገው ብዙ ነገር አለኝ። እሺ ነው ያስቀየምኩ ነገር አለ ነው ወይስ ምንድነው የቻልከው? እንደዛ አይደለም። እሺ ምንድነው?
ከኔ ላንቺ የተለየ በጣም ነው የምወድሽ። ምንም በጣም ብሩኬ ምንድነው ተስፋ የምሰጠው? ተስፋ ሰጠሽ? ምን አይነት ተስፋ ነው የምሰጠው? ተስፋ ሰጠሽ? አሁን አንተም እንድትረዳኝ እፈልጋለሁ። እኔን አናግረኝ። ቆይ እኔን አናግረኝ። እኔ ተስፋ ሰጥቻለሁ። አዎ ምን አይነት ተስፋ ነው የሰጠው? ላንቺ ላይ መስራት ፍራንክ እናደርገው ነው አይልኩት? ፍራንክ እናደርገው ነው እሱ ብቻ አይደለም። እሺ ሌላ ምንድነው እኮ? አሁን ተረጋግተሽ እኔንም ለመረዳት ነው። እኔ ምን ልረዳ? ምን ሆነክ ነው? በዚህ ምክንያት እኔ ከሱ ጋር ልጣላ? ሃይሚን ነው በቃ ተውልኝ። ሃይሚን ተውልኝ ይላል እንዴ? የጀመራችሁትን ነገር በድብቅ እንደጫጨርሱም እንዴ? ሃይሚ አሁን ማለት ነው ራስሽ ያመጣሽው ጣጣ ራስሽ መወጣት አለብሽ። ገባሽ አይደለ? ይሄን እንደሚመጣ አውቀሽ ነው የገባሽበት። ሶ የመጀመሪያ ፕራንክ አደረግሽው። ሶ እሱን ገና ይቅር ሳይልሽ ድጋሚ ፕራንክ አደረግሽው ማለት ነው። ስለዚህ የአሁኑንም ፕራንክ ደግሞ የአሁኑን ደግመሽ ሁለተኛ አደረግሽው። ስለዚህ አሁን ብሩክ ያመጣውን ነገር ተቀበዩ፣ ተወጪው። እኔ የለበትም እጄን አንስቻለሁ። ቤተሰብ ማለት እጄ የለበትም። ስለዚህ ራሷ ትወጣበት አይደል እንዴ? ምክንያቱም ሁለቴ ደጋግማ ፕራንክ ስታረግ ብሩክ በምን አይነት ፕራንክ እንደሚመጣ ማወቅ አለባት። ገባችሁ አይደለ? ስለዚህ ትወጣበት። እኔ እንድትሆን ነው የምፈልገው። እሱን ደግሞ አንተም ልታግዘኝ ይገባል። ማይሆን ነገር አታድርጉ። ማይሆን ነገር አታድርጉ። አግዘኝ ወንድሜ ነብይ ያቀረብኩ እኔ ላይ ሙድ ያስኩ አይደለም። ትናንት ፕራንክ ስላደረግኩ ነው እኔን አላመንከኝም። አላምናችሁም፣ አላመንኳችሁም። እሺ እኔን አታምነኝም። ምን ፈልጌው ነው ለፕራንክ ሳይሆን ከእሷ ጋር ሰው ደስ ስለሚለኝ አሁን አንድ ነገር ነኝ ስም ምን ልስማክ እና ብሩኬ እንደ ፊትን እንድታዞር ኳ ሲጀመር ሃይሚ እኮ ማለት ነው የብሩኬን ጓደኛ አምና ፕራንክ አብራ ፕራንክ ልታረግ ማምጣቷ ራሱ የዘሳት ነው የተሸወድሽው። ሲጀመር ማለት ነው አምነሽ ፍፄ ከብሩኬ ጋር ተነጋግሮ ላንቺም ተነጋግሮ እሺ ብሎሽ ካንቺ ጋር ፕራንክ አደረገ። ሶ አሁን ደግሞ ከብሩኬ ጋር ተናግሮ አንቺን ፕራንክ እያደረጉሽ ነው። ሶ ቀጥሎ ደግሞ ማለት ነው አንቺ ደግሞ ተመልሶ ሁለቱም ተነጋግረን ነው አንቺን ፕራንክ እያረግንሽ የነበረው ብሎ ሲያወሩ ደግሞ አንቺ ደግሞ አታምኒም ማለት ነው። ችግሩ እሱ ነው። ድጋሚ ደግሞ ትጣላለች። አሁን እኮ 3 ቀን 4 ቀን ብቻ እኮ ቢቆይ ጥሩ ነው። ቤተሰብ ይቆያል፣ ይሄዳል፣ ገና ይሄዳል። ግን ቤተሰብ ይሄ ነገር አዲስ አልሆነም። እኔ እንጃ እነ ብሩኬ ቤት ይሁን ያየሁት ይሄ ነገር ተሰርተዋል ወይም ደግሞ ማን ቤት እንደሆነ ተሰርተዋል። ይሄ አዲስ ነገር አይደለም። ተረጋጋ። የብዙ ጊዜ ጓደኛ ነው አይደለ? እኔም እንዴት በሱ ትጠረጥረኛለህ? ለምንድን ነው ጠረጥረሽ? እውነታው ነው። እንዴት እንደዚህ ሶሪ ታወራለህ ታዲያ? እኔ ስሜቴን የተናገርኩት እኔ ላንቺ ስሜት ስላለኝ ነው። እሺ አንተ ስሜት ካለ ተፈስቻለሁ። እኔ ከሱ ጋር ምንም ግንኙነት የለኝም። እግዚአብሔር አንተ ምንም የላችሁም። በሷ ፊት ነገር ብዙ ነገር ነው ያለን። እንዴት ይላል? ከዚህ በኋላ ግን እንዳትናገሪኝ። እኔ ምንም አድርግ እንዳትይ። ምንድነው እንዳትይ። በቃ ምንም አድርግ። ለኔ ይሄንን መስዋዕትነት መክፈል ይከብዳል። ከፈልኩልህ። መጀመሪያ ሁለታችሁ አንድ ላይ ሆናችሁ ካዳችሁ ኛን ሆኖ ከፈልልኝ። እረፍ ማለት ነገር አትክፋኝ። ለምንድን ነው የምታውቂኝ? እኔ ከሱ ጋር ምንም አይነት ነገር የለኝም። ለምን ነው ታወክ ነው እንዴ? ምን ላድርግ ነኝ? እሺ ፕራንክ ላደረኩ ተናደህ ነው? ስለ ፕራንክ አይደለም ያወራለሁ። በቃ ያለው እውነታ ስሚ። ከሱ እረፍ። እውነቱን ንገረው። የምን እውነታው ይሄ ነው? እኔ አንተን ተስፋ አልሰጠውክም። አንቺ ላይ መስልሽ ይችላል። እኔ ጋር ግን ትልቅ ነገር ነው ያለው። ምን? እኔ ላንቺ ትልቅ ስሜት አለኝ። እኔ አንቺን ካጣው የምጎዳበት ሁኔታ ውስጥ ሃይሚ እንግዲህ ተወጭ። እኔ ምንም አልልም። ተወጭ። ራስሽ እንደገባሽ ተወጭ። ይጫወቱብሽ። አለቅ። በከባዱ እንደሚመጣ ታቂ ነበረ። እኔ አቅ ነበረ። ይሄን አውቀሽበት ነው የገባሽው። ግን ይሄ ቪዲዮ ይሄ ነገር ተደገመ። እኔ ሰምቻለሁ ወይም ደግሞ ተሰርቷል ከዚህ በፊት ያለው። እሺ አጋጣሚውን እየተጠቀምክ ነው? አልገባኝም። ይሄ ምን አጋጣሚ? እሺ ፕራንክ እናድርገው ስላልኩ አጋጣሚ እየተጠቀምክ አይደለም ሃይሚ። እኔ በጣም ቆይቷል። እስከዛሬ ብዙ ችያለሁ። ሰሚኛለሽ ሃይሚ? እኔ በሱ ስሜት አንቺን ልወቅስሽ አልችልም። ገብቶሻል? ግን ብዙ ያደረጋችሁት ነገር አለ። ከኔ ተደብቃችሁ ብዙ የሆናችሁት ነገር አለ። አላደረግንም። በዛ ምክንያት ነው አንቺ ሞክስሽ የምናገርሽ። ምን አድርገናል? በቃ የነገርከኝ ነገር ሁሉ አለ አይደል? እኔ ምንም ሳላደርግሽ የቆየ ጸባላችሁ እንደምንድነው ይናክ እንደዚህ የምትሆነው? በቃ አንተ ዝም በላ እንዴ። ምንድነው? እሺ እኔንም አትረዳኝ። ይሄን ነገር እኮ የነገርኩህ እንድትረዳኝ እንጂ አንተ ሌላ ነገር እንድትሆን እኮ አይደለም። አሁን ትናንት የነገርከኝ ሌላ የምታወራው ሌላ ሰውዬ ጤነኛ አይደለም እንዴ? ማለት እኔ ለእሷ ስሜት እንዳለኝ እኔ ነገርኩህ። ምንም ከእሷ ጋር የነበረስ ነገር እዚህ ጋር እየተናገርክ ያለው አንተ ስሜት ብቻ እንዳለ ሐራም ጎላ ሃይሚዬ ገና ታለቅሳለች። እኔ የለሁበትም ሃይሚ። እኔ ምንም ላዝንልሽም አልችልም። ምክንያቱም ራስሽ ነሽ የገባሽበት አይደል? እንደ ቤተሰብ ራሷ ናት የገባችበት። የመጀመሪያ ፕራንክ አደረገች፣ ሁለተኛ ደግመ ፕራንክ አደረገች። ስለዚህ ምንም ልናረጋት አንችልም። ትወጣበት አይደል? ምንም ልናግዛት አንችልም። ምንም ልንል አንችልም። በቃ አለቀ።
እሷ ከእሷ ጋር የጀመርከውን ነገር ሃይሚ ልቀቂኝ። በቃ እንዳንጣላ እኔ ምንድን ነው እውነቱን የምነግረው ነገር ሃይሚ ልቀቂኝ። ናፍቂ ማይጠረ ሀሳባችን ተቀየረ ምን ያደርጋል አይኔ ምርቦሽ በናፍቆ ሰከረ እንዴ እሺ አንቺ ካልተረዳሽ ምን ለማድረግ ይረዳኝ ምን ተረዳኝ አይደል እንዴ ተረዳ እያወቅ ስለኔና ስለዚህ ነው ምንድነው ማትረጂኝ አይሚ እንደዚህ ቀልድ አይመቸኝም ምን ቀልድ ነው ቀልድ ማስቀየም የምፈልገው አይነት ሰው አይደለም እረፍ በቃ እኔ አሁን እኔ አንቺ እረፍ እጎዳለሁ ነው የምልሽ እሺ ከመቼ ጀምሮ ከመቼ ጀምሮ ትናንትና የሁሉ ነገር ስናደርግ እኔም ለእኔ ምን አደረግን የነበረው ስሜት ምንድን ነው ያደረግነው ፍራንክ እኮ ነው ያደረግነው ግን እኮ ቤተሰብ ማለት ነው ይሄ ነገር ይኸውላችሁ እና ሃይሚ አሁን ፍራንክ ቢሰሩም ይሄ ነገር በሰው ህይወት ውስጥ ያለ ነው ገባችሁ አይደለ ጓደኛ ሆኖ በጣም ሚስቱን ሊያፈቅድ ይችላል ገባችሁ አይደለ አሁን ሃይሚ ኦኬ የጓደኛው ሚስት ነች ኦኬ የብሩኬ ማለት ነው ነገር ግን ሊቀናም ይችላል ፍፄ ሃይሚን ሊያፈቅራት ይችላል አብሮ የሆነ ብዙ ነገር ሲያደርጉ አብሮ ነው ያለው ብዙ ነገር ያያቸዋል ምናምን ሊቀናና ለእሷን የራሱ ገባችሁ አይደለ የጓደኛውን ሚስት ለራሱ ሊያረግ በጣም ይጥራል ገባችሁ አይደለ ብዙ ወንዶች ማለት ነው ይሄ ያለ ነገር ነው ሴት ላይም ወንድ ላይም ያለ ነገር ነው ሶ እንደ ፕራንክ ይስሩ እንጂ ነገር ግን ይሄ በሰው ህይወት ውስጥ ያለ ነገር ነው ገባችሁ ነው ቀርጸናል እኮ አይደል እንዴ ምንም የተለየ ነገር አላደረግንም እያንዳንዱ ቪዲዮ ላይ ነበር እያንዳንዱ ቪዲዮ ላይ ነበር ለሽ ልታስቢ ትችላለሽ ብሩኬ ለማይሆን ነገር አታድርግ ፍፄ እረፍ አንቺ ብትሆኚ እንድትረጂ እኔ አንተን መረዳት አልፈልግም እሺ እኔ ምንድነው ማድረግ ያለብኝ ሂድና እውነቱን ንገረው እውነቱን ነግሬዋለሁ ትናንትና ያደረግነውን ሁሉንም ነገር ምን አድርገናል አንተ ምን አይነት ችግር ውስጥ የምታስገባኝ እንዴ አንተን ማመን አልነበረብኝም ንገረኛ አለቀ ሃይሚ ፕራንክ ነው አለቀ ተወጪው ገብተሽበታል አይዳና ያወራ ነው አይደለ በዚህ አይዲያ ፕራንክ ማድረግ ፈልጋለሁ ነው ነው ብዬ መናገር አልፈልግም አንተ ደግሞ በጣም ታበዛለህ ለማንኛውም ቤተሰብ በቃቸው እንግዲህ ሃይሚ ወደዚህ ብሩኬ ወደዚህ እንግዲህ ሁለቱም በቃ ተጣሉ በቃ ፕራንኩ ተጀመረ ቤተሰብ ተጀመረ እንደ በፊቱ ምናምን ዝም ብዬ ማለት እንዳይመስልህ ሰማ እኔ ስለምንድን ነው አንቺ ማንም ይረዳ ብሩኬ ነው የሚረዳ ሃይሚ ተመልሳ መጣች በብሩኬ አልደራደርም ባጠገቤ እንደላይ በዙሪያ እንደላይ ያለች ማለት ነው እና ቤተሰብ ፕራንክ ነው ተረጋጉ እሺ የኔ ውዶች ተረጋጉ ፍፄና ብሩኬ አውርቶበት ነው ሃይሚን ፕራንክ እያደረጉ ነው እሺ የኔ ውድ ቤተሰቦች ወዳችኋለሁ አከብራችኋለሁ ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ በአዲስ ቪዲዮ እስከምንገናኝ ባይ ባይ